ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ አየር ጤና ጎራ ብለናል። አየር ጤና አደባባይ አካባቢ ዛሬ እናሳልፋለን። እንግዲህ እዛ ኮሪደር የተጀመረበት እንዲሁም ደግሞ የመንገድ ፕሮጀክት ያለበት ጋር ማለት ነው የሚገርም ኮምፓውንድ መንደር ቀርበዋል። ከዛም ባሻገር ደግሞ ለንግድ የሚሆን ደግሞ ሙሉ ለሙሉ የተጠናቀቁ ከ14 ካሬ ጀምሮ እስከ 82 ካሬ ድረስ የሚደርሱ በሙሉ ክፍያ በ2.1 ሚሊዮን ብር ወይ ደግሞ በ40% ቅድመ ክፍያ በ860 ሺህ ብር ክፍያ ማለት ነው ሙሉ ለሙሉ ቢዝነስ ልትጀምሩ የምትችሉበት እድል ቀርቦላችኋል። እንግዲህ እነዚህ ቢዝነሶች ኮንሲደር ምን እንድታደርጓቸው ነው። እንግዲህ ሞን ሪል ስቴት ነው ይሄንን የምታዩትን የምትመለከቱትን ኮምፓውንድ እየገነባ የሚገኘው። ስለዚህ እነዚህ ፕሮጀክቶች ወይም ደግሞ እዚህ ፕሮጀክት ላይ ለመኖሪያ የሚሆን ለንግድ ምናልባት ኮንታክት የምታደርጉበት አማራጭ አለ። ሱቆችን እየተዟዟረን እንመለከታለን። እንግዲህ አብራችሁን ቆዩና ይህን ፕሮጀክት እንድትጎበኙት ወይም ደግሞ ኮንሲደር እንድታደርጉ ትጋብዛለሁ። ምናልባት ፍላጎት ካላችሁ እዚህ ቦታ ላይ በእርግጠኝነት በጣም አዋጪ ከሚሆኑ ቦታዎች መካከል አንዱ እንደሚታወቀው እዚህ አየር ጤና አደባባይ ትምህርት ቤቱ ፊት ለፊት ወይ ደግሞ ከአየር ጤና አደባባይ ወደ ቤተል የሚወስደው መንገድ ወይ ደግሞ ዓለም ባንክ የሚወስደው አስፋልት ጫፉ ላይ ማለት ነው። እንግዲህ ከዛ ጋር እንደሚታወቀው ትልቅ የሆነ የታክሲና እንደዚሁም ደግሞ የባስ ተርሚናል አለ። እዛ ተርሚናሉ በርካታ ህዝብ የሚመላለስበት እንደዚሁም ደግሞ ብዙ ሰው መንገደኛም ዎኪንግም እንደዚሁም ደግሞ እዛም የሚነግዱ በርካታ ያሉ ነጋዴዎች ነዋሪዎችም ጭምር ያሉበት አካባቢ እንደመሆኑ መጠን እዚህ ቦታ ላይ ምናልባት ቢዝነስ ሊጀምር ብላችሁ ካሰባችሁ በእርግጠኝነት ኮንሲደር ከምታደርጓቸው ቦታዎች መካከል እነኚህ ተጠናቀው እናንተን የሚጠብቁ ሱቆችን ነው የምጠቁማችሁ ማለት ነው። ከዛ ባሻገር እንደሚታወቀው እዚህ የሞን መኖሪያ ኮምፓውንድ ወይም ደግሞ የመኖሪያም እንደዚሁም ደግሞ የንግድም ጭምር ነው። አንዳንድ መረጃ ነግራቸዋለሁ። እንግዲህ ቶታሊ ያረፈበት ቦታ ከ8000 ካሬ ሜትር በሚበልጥ ቦታ ላይ እየተገነባ ያለ ኮምፓውንድ መንደር ነው። እንዲሁም ደግሞ ከ4000 ካሬ በላይ ስፋት ያለው ግቢ ለቅርጫት ኳስ ሜዳ፣ ለመዋኛ ገንዳ፣ ለአረንጓዴ መናፈሻ፣ ለልጆች መጫወቻ ጭምር ቦታ የተዘጋጀለት ሲሆን ይኸውም አስተማማኝ የሆነ የደህንነት ጥበቃም ጭምር ያላቸው ናቸው። በነገራችን ላይ ኦልሬዲ ሊፍቱም ጭምር ያው እንደምትመለከቱት እዚህ የሞን ሪል ስቴት የተጠናቀቀው በአንድ ዓመት ከ6 ወር ያጠናቆት ኦልሬዲ ደንበኞችን ወይም ደግሞ ገዢዎችን እየጠበቀ የሚገኝበት ቀድሞ የገዙ ሰዎች ደግሞ ወደ ሱቃቸውን እየተረከቡ ወደ ቢዝነስ እየገቡ ያለበት ሁኔታ ነው ያለው። ምናልባት እንደዚሁ እየተዟዟርን ስንመለከት ኦልሬዲ ቢዝነስ የጀመሩ ሰዎችን እንመለከታለን። እዚሁ ፀጉር ቤት፣ የህፃናት አልባሳት መሸጫ ምናምን የመሳሰሉ ማለት ነው። እነኚህ ቀድሞ ገዝተው የነበሩት ናቸው። ኦልሬዲ ተረክበው ወደ ቢዝነሳቸው የገቡ ናቸው። ምናልባት በቀሩ ቤቶች እናንተም መግዛት ሀሳብ ካላችሁ ወይ ደግሞ ለሰዎችም ይሁን ለዘመድ መጠቆም የምትፈልጉ ከዛም ባሻገር ደግሞ ለመግዛትና ቢዝነስ ለመጀመር እንኳን ባይሆን እንደው ሴቭ ላድርግ ብላችሁ ኢንቨስት ላድርግ ብላችሁ ካሰባችሁ ከምታስቧቸው ቦታዎች መካከል አንዱ የቢዝነስ ኤሪያ ስለሆነው አየር ጤና አደባባይ ይህን የመሰለ ፕሮጀክት እንግዲህ ይዞላችሁ መጥቷል። ስለዚህ ከመወሰናችሁ በፊት አንዱ ኮንሲደር የምታደርጉት ቦታ የሞን ሪል ስቴትን ይሆናል። እንግዲህ ይህ የመኖሪያ እና እንደዚሁም ደግሞ የንግድ ኮምፓውንድ ከነዚህ ካልኳችሁ ነገሮች ባሻገር ሲሲቲቪ ካሜራዎች ጭምር ያሉት በዙሪያው ትምህርት ቤቶች የመንግስትም እንደዚሁም ደግሞ የግልም በርካታ ትምህርት ቤቶች የሚገኙበት ነው። ከዛ ባሻገር ብዙ ሆስፒታሎች፣ ቤተ እምነቶች በብዛት ይገኙበታል። የሙስሊምም እንደዚሁም ደግሞ የክርስቲያንም ማለት ነው። ከዛ ባሻገር ለመኖርም ለማከራየትም ወይ ደግሞ መልሶ ለመሸጥም ያ ማለት ኢንቨስት አድርጋችሁ ዛሬ ገዝታችሁ መልሳችሁ ልትሸጡት የምትችሉበት አይነት በርከት ያሉ ቤቶችን ነው እንግዲህ ይዞላችሁ የመጣው። ከዛ ባሻገር ደግሞ እነኚህ የሚገነቡ ቤቶች የራሳቸው የሆነ ለማህበራዊ አገልግሎት ሊውሉ የሚችሉ የራሳቸው የሆነ ቴራስ ያላቸው ናቸው። እንግዲህ የመኖሪያ አፓርትመንቶቹን ስንመለከት ከባለ አንድ መኝታ ያ ማለት ከ80 ካሬ ሜትር ጀምሮ ማለት ነው። እንደዚሁም ደግሞ ባለ ሁለት መኝታ ከ97 ካሬ እስከ 127 ካሬ ድረስ አማራጮች አላቸው። እንዲሁም ባለ 3 መኝታ ከ139 ካሬ ጀምሮ እስከ 165 ካሬ ሜትር ድረስ ከዛ ባሻገር የሰራተኛ ቤት እና ባልኮኒ ጭምር ያላቸው ናቸው። እንዲሁም 3 ሊፍቶች አሏቸው። ከዛ ባሻገር ሁሉም ቤቶች በበቂ የተፈጥሮ ብርሃን እንዲያገኙ ተደርገው እየተሰሩ የሚገኙ ናቸው። ስለ ንግድ ቤቶቹ ያው ዋና መንገድ ዳር የሚገኝ ነው። ከዚህ ስንወጣ ኢቭን ኮሪደሩን አስመለክታቸዋለሁ። ቅድም ሃይላይት ላይ ስትመለከቱት የነበረው ግሪን ኤሪያ ወይ ደግሞ የፐብሊክ ስፔስ እዛው አስፋልት ዳር ያለ በዚሁ በሞን አማካኝነት የተሰራ ማለት ነው። አረንጓዴ ስፍራ ስንመለከት ነበር። ወንበሮች ያሏቸው የነዚህ የአስፋልት አካፋይ መንገዶች ላይ ለህዝቡ
እንደ መዝናኛ ወይ ደግሞ ማረፊያ የሚሆን ፏፏቴ ነገሮች ምናልባት ቅድም ሃይላይት ቪዲዮችን መነሻ ላይ ማለት ነው ስትመለከቱት የነበረው በዚሁ በሞን አማካኝነት የተሰራ ነው። አሁን ደግሞ ኮሪደርም እንደዚሁም ደግሞ አዲስ መንገድ እንዳለ ይታወቃል። እዚሁ አደባባዩ ላይ በተለይ ወደ ጅማ በራ ወደሚባለው ወደ ሰበታ የሚወስደው መስመር ወይ ደግሞ ወደ ኬንቴሪ አቅጣጫ የሚሄደው መንገድ እንግዲህ ያኛው እየተሰራ የሚገኘው አስፋልት ሰፊ የሆነ ኮሪደር መንገድ አለ። እንግዲህ አራቱም አቅጣጫ አንደኛው እንደምታውቁት ወደ ጦር ኃይሎች ነው። ሌላኛው አሁን ይሄ ያለበት ተርሚናሉ አጠገብ የሚገኘው ወደ ቤተል ወይ ደግሞ ወደ ዓለም ባንክ የሚወስደው መስመር አለ። ከዛ ባሻገር ወደ ጀርመን እና እንደዚሁም ደግሞ ወደ ጅማ በራ የሚባለው ወደ ሰበታ የሚወስደው እየተሰራ የሚገኘው አስፋልት ያለበት አደባባይ ወይ ደግሞ አየር ጤና መስቀለኛው መንገድ ጋር ነው ይህ ፕሮጀክት እንግዲህ የምታገኙት። ይህን የመሰለ ሎኬሽን ላይ እንግዲህ እነኚህን ቤቶች ይዞላችሁ መጥተዋል። ሰፋፊ የሆነ የመተላለፊያ ኮሪደር ያላቸውን ሱቆች እንግዲህ ከ14 ካሬ ጀምሮ ማግኘት ትችላላችሁ። እነኚህ ቤቶችን ሊፍት ጭምር ያላቸው ስለሆኑ ምናልባት እንደዚህ አይነት ቤቶች ለመኖሪያ የሚሆን እንደዚሁም ደግሞ ለንግድ ወይ ደግሞ ለኢንቨስትመንት ቤት ከመግዛታችሁ በፊት ኮንሲደር ከምታደርጓቸው ቦታዎች መካከል በዋነኝነት አየር ጤና ብቅ ብትሉ ወይም ደግሞ እዚሁ ስልክ ላይ ደውላችሁ ማለት ነው ሙሉ የሆነ ዲቴል ኢንፎርሜሽን ማግኘት ትችላላችሁ። ያው ከኔ የተሻለ የድርጅቱ ኃላፊዎች በደንብ በቂ የሆነ ኢንፎርሜሽን ስለሚሰጧችሁ ማለት ነው። ስለዚህ እዚሁ ላይ ባለው ስልክ ደውላችሁ ኮንታክት አድርጓቸውና እያንዳንዱ ያለውን ዝርዝር የሆነ መረጃ ይሰጧቸዋል። እንግዲህ ስለ ባክግራውንዳቸው እያጠናው ነበረ። ማናቸው የሞደርን ሪል ስቴት ወይም ደግሞ የኔም ኮምፓውንድ እየገነቡ ያሉ ሰዎች ማናቸው የሚለውን የተወሰነ ሃይላይት ቼክ ሳደርግ እንግዲህ ሁለት ባለሀብቶች ናቸው። ከሪል ስቴት በተጨማሪ የጨርቃጨርቅ ፋብሪካ ጭምር ያላቸው፣ መርካቶ ላይ ደግሞ ሁለገብ የሆነ የገበያ ማዕከልም አላቸው። ከዛ ባሻገር ደግሞ እንግዲህ አስመጭና ላኪ የሆኑ ትልቅ ባለሀብት ናቸው። እንግዲህ ያው ይሄ የምትመለከቱት ኦልሬዲ ሙሉ ለሙሉ የተጠናቀቀውና የቢዝነስ መጀመሪያ ቃሉ በገባው መሰረት ማለት ነው በአንድ አመት ከ6 ወር ሙሉ ለሙሉ አጠናቆ ያሁን እዚህ ጋር የህፃናት ልብስ ቤት እየተመለከታችሁ ነው። ልክ እንደዚህ ቢዝነስ የጀመሩ ጸጉር ቤቶች ምናምን ስመለከት ነበረ። ምናልባት እናንተም የተወሰነ ስንዟዟር ትመለከታላችሁ። ከዛ ባሻገር በርካታ ሰዎች ኢንቨስት ለማድረግ መጥተው መረጃ ሲወስዱ እየተመለከትኩኝ ነበር። እዚህ ጋር ያው እንደምታዩት ጸጉር ቤቶች አሉ። ስለዚህ እነዚህ መካከል ላይ ሱቆች ለመግዛት የተጠናቀቀ ማለት ነው ሀሳቦች ካሏችሁ እንግዲህ እነኚህ ቤቶችን ኮንሲደር ማድረግ ይጠበቅባቸዋል። እንግዲህ ምን አለ እዚህ አካባቢ የሚለውን የተወሰነ እንትን ለማለት ያክል እንግዲህ ሆስፒታሎች እንኳን ብንመለከት እና አይን ዓለም አጠቃላይ ሆስፒታል፣ አፍራን አጠቃላይ ሆስፒታል፣ አለርት ሆስፒታል የመሳሰሉ ሆስፒታሎች ወደዚህ አካባቢ ይገኛሉ። እነዚህ ሆስፒታሎች ደግሞ በአቅራቢያው መኖራቸው በርካታ ሰዎች ለሕክምና አገልግሎት ወደዚህ መምጣታቸው አይቀርም። ወደዚህ ሲመጡ ደግሞ ምናልባት ሰዎች የተለያዩ ፍላጎቶች ወይ ደግሞ ግዢዎች ይኖራቸዋል። ስለዚህ እናንተም እዚህ ቦታ ላይ ቢዝነስ ለመጀመር ወይ ደግሞ ኢንቨስት ለማድረግ ካቀዳችሁ የተጠናቀቁ ሙሉ ለሙሉ እነኚህ የምትመለከቷቸው ቤቶች ላይ ኢንቨስት ማድረግ የምትችሉበት አለ። ከዛ ባሻገር ያው የእምነት ተቋማቶች ያልኳችሁ እኔ እንኳን ከማውቃቸው ቅድም ምናልባት ወደ ኋላ ላይ ወደ ቴራስ ወጥቼ ያስመለክታቸዋለሁ። እዚሁ ጤና አየር ጤና አካባቢ ኪዳነ ምሕረት ካቴድራል አለ። ከዛ ባሻገር ደግሞ ሙስሊሞች እና አብዱራህማን መስጂድ የሚባሉ እዚሁ አቅራቢያ ላይ ያሉ በርከት ያሉ መስጂዶችም አየር ጤና እንዳለ ብዙዎቻችሁ የምታውቁ ይመስለኛል። ስለዚህ ለእምነት አገልግሎትም ወይም ደግሞ ሰዎች ወደዚህ አካባቢ ሲመጡ የተለያየ ፍላጎቶች ይኖራቸዋል። ለእነዚህም ሰዎች ታርጌት ያደረገ የተለያዩ ፕሮዳክቶች መሸጣቸው አይቀርም። እንግዲህ ከዛ ባሻገር ያው አሁን ላይ ያሉ ሱቆች እንግዲህ ለቡቲክ፣ ለህንፃ መሳሪያ፣ ለኮስሞቲክስ፣ ለኮፊ ሃውስ እንደዚሁም ደግሞ ለውበት ሳሎን ለወንድም ለሴትም ማለት ነው ከግራውንድ ጀምሮ እስከ 3ኛ ፍሎር ድረስ ባሉ ቤቶች እንግዲህ መጥታችሁ ያሉ አማራጮችን መግዛት የምትችሉበት ነው። ወደ ታች ሲሆን ደግሞ የተሻለ ተፈላጊነት ስላላቸው እንግዲህ እስኪ በስልኩ ላይ ኮንታክት እንድታደርጓቸው ጋብዛለሁኝ። እንግዲህ ምናልባት ያሉትን ሱቆች በካሬ እያንዳንዱ ቡቲኩ ምን ያክል ካሬ ነው ምናምን የሚለውን ዲቴል የሆነ ኢንፎርሜሽን እዚሁ ስክሪን ላይ ባለው ስልክ ኮንታክት ብታደርጉት ሙሉ የሆነ መረጃ ሊሰጣችሁ ይችላል። ከዛ ባሻገር እንግዲህ ከግራውንድ ፍሎር እስከ 3ኛ ፍሎር ድረስ ከ14 ካሬ ጀምሮ እስከ 82 ካሬ ድረስ በሙሉ ክፍያ በ2.1 ሚሊዮን ብር ብቻ ወይ ደግሞ በ40% ቅድመ ክፍያ ከ860 ሺህ ብር ጀምሮ እንግዲህ
እዚህ ቦታ ላይ የሱቅ ባለቤት መሆን የምትችሉበት እድል መጥቷል ማለት ነው። እንግዲህ ደግሜ ለማስታወስ ያክል ከ14 ካሬ እስከ 82 ካሬ ድረስ ነው። ሙሉ ክፍያ በ2.1 ሚሊዮን ብር ብቻ ማለት ነው። ምናልባት ሙሉን በአንዴ መክፈል የማትፈልጉ ከሆነ ደግሞ 40% ቅድመ ክፍያ በ860 ሺህ ብር ብቻ ማለት ነው። እነኚህ እንግዲህ አገልግሎቶች ማግኘት የምትችሉበት ነው። ይሄ የምትመለከቱት መንገድ ያው ወደ ቤተል የሚወስደው ኮሪደር ነው። እንግዲህ እንደምትመለከቱት ሰፊ የሆነ አስፋልት እንደዚሁም ደግሞ ግሪን ኤሪያ ያለው ዙሪያው እንደምትመለከቱት እንዳለ ማህበረሰብ ወይ ደግሞ በብዛት ጥቅጥቅ ያለ ማህበረሰብ የሚኖርበት አካባቢ ነው። ይሄ ምናልባት ፊት ለፊት የምትመለከቱት በነገራችን ላይ የግል ትምህርት ቤት ነው። የሰፊ ቦታ ላይ ያረፈው እንግዲህ ከመንግስት ትምህርት ቤት ባሻገር በርከት ያሉ የግል ትምህርት ቤቶችም ጭምር የሚገኙበት ነው። እንግዲህ ዙሪያው እንደምታዩት ነው። እንግዲህ እኔ አሁን ህንፃው ላይ ሆኜ ዙሪያውን ነው እያስመለከትኳቸው ያለሁት። እጅግ በጣም በርካታ ነዋሪዎች የሞሉበት ወይም ደግሞ ብዙ እንደሚታወቀው መሀል ከተማ ነው። እንግዲህ ከጦር ኃይሎች ወደ አየር ጤና ያን ያክል ሩቅ የሚባል አይነት ቦታ አይደለም። እንግዲህ መሀል ከተማ ላይ ያለ ነው። ይሄ ደግሞ አሁን በግንባታ ላይ ያሉ አሁን ሞን እየገነባበት የሚገኘው ሰፊ የሆነ ቦታ ነው እየተመለከታችሁ የምትገኙት። እንግዲህ ይህ ስፍራ ማለት ነው እንግዲህ ከላይ ሆኜ ያው ቁልቁል እየተመለከት ነው ያለ ነው። ያው እንደምትመለከቱት የመኖሪያም እንደዚሁም ደግሞ ሌሎች ግንባታዎች እየተካሄዱ ነው የሚገኙት። ከዋናው ህንፃ በስተጀርባ በኩል ምንድነው በርከት ያሉ አይነት ግንባታዎች አሉ። አሁን ካለውበት ህንፃ ጎን ላይም ሌላ ለቢዝነስ ዓላማ የሚውል ሞል እየተገነባ ነው የሚገኘው። ምናልባትም እዛኛው ላይ ከሆነ ኢንቨስት ማድረግ የምትፈልጉት እሱኛውም ኮንሲደር ማድረግ የምትችሉበት ነው። ያ ማለት አሁን ላይ ግንባታው አንደኛ ደረጃ የደረሰ በ1 ዓመት ከ6 ወር ውስጥ የምትረከቡት ማለት ነው። ልክ አሁን ቅድም ያሳያችሁት አይነት ሱቆች ማለት ነው። ከ14 ካሬ ጀምሮ በሙሉ ክፍያ 1.8 ሚሊዮን ማለት ነው። ያ ደግሞ እንደውም ይቀንሳል። በ40% ቅድመ ክፍያ መረከብ ትችላላችሁ። እንግዲህ እንደምትመለከቱት አግሬሲቭሊ እየሰሩ ነው የሚገኙት። ስለዚህ ወደ አየር ጤና ምናልባት ኮንሲደር ማድረግ የምትፈልጉ እንደምትመለከቱት በጣም ሰፊ የሆነ ቦታ ላይ ያረፈ ሰፋ ያለ ፕሮጀክት ነው እየተገነባ የሚገኘው። እንግዲህ የመኖሪያ ቤቶቹ ቅድም ሲገነቡ ከነበሩት መሀል ማለት ነው ከባለ 1 መኝታ እስከ 3 መኝታ ድረስ አሏቸው። ከ1 ዓመት ከ6 ወር ጀምሮ የምትረከቡት ማለት ነው። ምናልባት እንደውም እዚህኛው ላይ ጀስት 5% ብቻ በቅድመ ክፍያ ማለት ነው ከ5% ብቻ ክፍያ ጀምራችሁ የቤት ባለቤት መሆን የምትችሉበት ያው ሌላውን ቀሪውን ቀስ እያላችሁ የምትከፍሉበት ማለት ነው። እንግዲህ ባለ 1 መኝታ 343 ሺህ ብር ብቻ ከፍላችሁ በጊዜ ሂደት እየከፈላችሁ ቤት ባለቤት መሆን የምትችሉበት ነው። ሌላው ባለ 2 መኝታ ነው። ባለ 2 መኝታውም በ5% ማለት ነው በ417 ሺህ ብር ቅድመ ክፍያ ሲሆን ባለ 3 መኝታው ደግሞ በ595 ሺህ ብር ቅድመ ክፍያ የቤት ባለቤት መሆን የምትችሉበት ነው። እንግዲህ ግሪን ኤሪያ ሰፊ የሆነ የምትመለከቱት ያው እዚህ አካባቢ የሰፈርም ስያሜ የሆነው የአየር ጤና ትምህርት ቤትን ነው እየተመለከታችሁ የምትገኙት። እንግዲህ ሌላ በዚሁ ኢንፎርም ላደርጋችሁ የምፈልገው አሁን ላይ አገልግሎት እየሰጡ ያሉ የከርሰ ምድር ውሃና እንደዚሁም ደግሞ 3 ፌዝ መብራት አገልግሎት ተገጥሞለታል ፕሮጀክቱ ማለት ነው። ስለዚህ እንደዚህ አይነት ነገሮች የውሃ የመብራት የሚባሉ ችግሮች አይኖሩም። ኦልሬዲ ቢዝነሶቹ ቅድም የተመለከታችኋቸው ላይ ስትመለከቱ ነበር። ምናልባት ያው ይሄ ማለት ነው 3 ፌዝ የመብራት አገልግሎት ኦልሬዲ አለው። ስለዚህ የመብራት መቆራረጥ ወር እንደዚህ አይነት ነገሮች ችግር ሊሆኑ አይችሉም። ፕሮጀክቱም እንግዲህ አክቲቭሊ እየተሰራ ይገኛል። ወደ ውስጥም ገብቼ አሁን ላይ እየተገነባ የሚገኘው የዚህ የገበያ ማዕከሉም እንደዚሁም ደግሞ የመኖሪያ አፓርትመንቶቹንም እየተዟዟርኩ አስመለክታችኋለሁ። እንግዲህ የከርሰ ምድር ውሃ ደግሞ እዚሁ ያው ህንፃው ይሄ የምትመለከቱት ነው። የከርሰ ምድር ውሃም እንግዲህ ፊት ለፊት የምታዩት ይሄ ነው። እንግዲህ ኦልሬዲ አሁን አገልግሎት እየሰጠ የሚገኝ እዚህ ላለ ማህበረሰብ እያገለገለ የሚገኘው የከርሰ ምድር ውሃ ይሄ ነው። ስለዚህ እንደዚህ አይነት ኢንቨስት ለማድረግ አዋጭ ከሚባሉ ቦታዎች መካከል በርካታ ህዝብ ያለበት እንደዚሁም ደግሞ ሎኬሽን ፕራይሱም በየሰዓቱ ሊጨምር የሚችል ቢዝነስም የለመደ አይነት ሰፈር ሲሆን በርካታ ህዝብ ካለ ደግሞ ቢዝነሶች ይኖራሉ። አየር ጤና ደግሞ ኢቭን ወደ ክፍለ ሀገር ለሚሄድ ሰው እንኳን እንደ መተላለፊያም ስለሚሆን ከዛም ባሻገር ደግሞ ለመሀል ከተማም በጣም ቅርብ እንደመሆኑ መጠን በርካታ የቢዝነስ አይነቶች ስላሉ ወደዚህ ደግሞ እንደዚሁም ደግሞ ትልልቅ ሆስፒታሎችም ትምህርት ቤቶችም እና የመንግስት ተቋማት የሃይማኖት ተቋማቶች ያሉበት አካባቢ ደግሞ ቢዝነሶች በተሻለ
ማዋጫ የመሆን ወይ ደግሞ በርካታ ሰው የመሳብ ኃይል ይኖራቸዋል። እንግዲህ የምትመለከቱት አሁን በአንድ አመት ከ6 ወር የምትረከቡት ሌላኛው ሁለተኛው ያ በጎን ያለው ኦልሬዲ እየተረከቡት ያለው ነው። ይሄ ደግሞ በቀኝ በኩል ያለው ግንባታው በአጭር ቀን እዚህ የደረሰ ፕሮጀክት ነው። ስለዚህ እዚህኛው ላይም ኢንቨስት ማድረግ የምትፈልጉ ካላችሁ እንግዲህ አናግሯቸውና ዲቴል የሆነ ኢንፎርሜሽን ከነሱ መውሰድ ትችላላችሁ። እንግዲህ ይሄ ማለት ነው ጎን ለጎን አስፓልት ዳር ላይ ዋናው መንገድ ዳር ላይ ነው ሁለቱም ህንጻዎች እየተገነቡ የሚገኙት። ያለቀው ከፈለጋችሁ ኦልሬዲ በዛኛው ባለቀው ላይ ኢንቨስት ማድረግ ትችላላችሁ። አሁን ላይ ቶሎ መጀመር ወይ ደግሞ ቶሎ ኢንቨስት አድርጋችሁ ቤቱን የምትረከቡ ማለት ነው። ካልሆነ ደግሞ አይ ኢንቨስት ላድርግና እስኪ ቀስ እያልኩ እረከበዋለሁ የምትሉም ደግሞ ካላችሁ እንግዲህ እየተገነባ የሚገኘው ላይ ኢንቨስት ማድረግ ይቻላል። እንግዲህ ቀደም ስላችሁ የነበረው ግሪን ኤሪያ ያለው እንደዚሁም ደግሞ ሰፊ የሆነ እግረኛ መንገድ እንደምትመለከቱት በርካታ በዚህ መስመር እንኳን የሚያልፉ በርካታ መኪኖችን እየተመለከትን ያለ ነው። እንግዲህ ራሱ ይሄ ሪል ስቴት ነው እያሰራው የሚገኘው ያልኳችሁ የዚህ ግሪን ኤሪያ እና እንደዚሁም ደግሞ ዋና መንገድ አዋሳኝ የሆነው ቦታ ላይ ፏፏቴዎች፣ የተለያዩ ነገሮች እየሰራ የሚገኘው ይህ የምትመለከቱት መንገድ ላይ ነው። እንደምታዩት ወንበሮች፣ ፏፏቴዎች፣ አረንጓዴ ስፍራዎች ምናምን እየተመለከትን ያለ ነው። እንግዲህ እስከታች ድረስ ያው ፊት ለፊት ወረድ እንዳላችሁ አየር ጤና አደባባይ ይሄ ከጎን ያለው ህንጻ ደግሞ የእድሳት ላይ የሚደረግለት ተርሚናሉ አጠገብ ያለው ማለት ነው። ስለዚህ እንግዲህ ከአየር ጤና ትምህርት ቤት ፊት ለፊት ነው ያው ኢንቨስት የምታደርጉት ማለት ነው፣ ወይ ደግሞ አየር ጤና አደባባይ ላይ። ስለዚህ እንደዚህ አይነት አደባባዮች ላይ ደግሞ ሲሆኑ ሞር የተሻለ በርካታ ሰው ስለሚኖር ቋሚ ነዋሪውም እንደተመለከትነው ጣራ ላይ ሆነን ወይ ደግሞ ቴራስ ላይ ሆነን እጅግ በጣም በርካታ ነዋሪ ያለበት የእምነት ተቋማትም ትምህርት ቤቶችም ጭምር ማለት ነው። ምናልባት አልፎ ሄጅ ወይ ደግሞ በዚህ በኩል የሚያልፍም በርካታ ሰው ተርሚናሉ አጠገብ ወይ ደግሞ በተርሚናል እዚህ የሚጠቀም ስለሚኖር እንግዲህ ለእግረኛም ወይ ደግሞ ለነዋሪውም የሚሆን አይነት ቢዝነስ መጀመር የምትችሉበት ነው። እንግዲህ ኮንታክት አድርጓቸው መሆን ብላችሁ ደውሉና እንግዲህ ስክሪን ላይ ባለው ስልክ ማለት ነው አናግሯቸው። እኛ ደግሞ የቀረውን የዚህ እየተሰራ የነበረውን የዚህ ኮሪደሩን ፕሮጀክት የምንመለከት ይሆናል። እንግዲህ እስከ መጨረሻው አብራችሁኝ ሁኑ። መልካም ጊዜ። ጨርቅ ይዘናል እኮ ጨርቅ አለ። ይኸው ሙሉ በሙሉ ነው።